አንዴ ብቻ ላግኛትና ላናግራት ደህንነቷን ምን ላይ እንዳለች ለወቅ እኮ ነው እያልኩሽ ያለሁት ሰኑ እኮ ባንተ ምክንያት ነው ከዚህ ሀገር ተነስታ ሄደችው ምንድነው የምትለኝ ምን አድርጊያት ነው ተነስታ በቃ ከዚህ ኋላ እንደው ሰኑ የሚባል ሴት አታገኝም እሷም የምትባል ሴት ከዚህ ኋላ አታያትም ምን በምን ጥፋትሽ ሰኑ ባንተ ምክንያት ነው ከዚህ ሀገር ተነስታ ሄደችው ሰኑ ከዚህ ኋላ አንድ ነገር ቢደርስባት አንተንም ሆነ ዳጊንም ሆነ ኤልዳናንም ሆነ አለቃችሁ ያ ነገር እንዳይደርስባት እኮ ነው የምፈልጋት እያልኩት ለምን ከዚህ ተነስታ ስትሄድ ድሮ መጀመሪያ አትፈልጋትም በምንድነው ማቀው ቤተሰብ ጋር ሄዳለሁ ብላ እኔ በጣም ያመመኝ ነው የምሬን ነው የምልሽ የት እንዳለች ወቂ የት እንዳለች የምታውቂው ነገር አለ አታውቂም ደህንነቷን ታውቂያለሽ አታውቂም መጥቶ መጫው እኔ ለመጫው ብቻ ነው የምታውቂው አይደል አትንካኝ እያልኩ ነው ከዚህ በኋላ ማለት ነው አጠገቤ ጋር እንዳትደርስ የት ነው የምትኖሪው ያለሽበት ቦታ የት ነው የምትኖሪው ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ሰላም እንዴት ናችሁ የተወደዳችሁ ቤተሰቦቼ ደህና ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ አንድ የምስራች ይዤላችሁ ነው የመጣሁት ባለፈው እንግዲህ ተፈጠረውን ሁላችሁ ማየታችኋል ብዬ ተስፋ አደርጋለሁ እነሰኑ ሀገር ሄደን የተፈጠረው ነገር በጣም ያልጠበቁት ነገር ነበር የተፈጠረው እና ያለው ነገር ሁሉንም ላሳያችሁ ፈልጌ ነበር ቤተሰብ ምንም እንትን ማለት ስላልቻልኩ ነው ብቻ አሪፍ ሁኔታ ላይ አልነበርኩም ዝመለስ ምናምን በቃ ባስገዳጅ ሁኔታ ምናምን ስለሆነ የተመለስኩት ነገሮች ከአቅሜ በላይ ስለሆኑ ማለት ነው ምንም ነገር በአቅሜ ማድረግ አልቻልኩም በጣም በብዙ ነገሮች ተዳክሜያለሁና ቤተሰብ በጣም 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 ገርሞኛል እንደዚህ በመሆኔ እኔ ላይ ሁሉ ነገሮች በመፈጠራቸው በጣም አዝኛለሁ የኔ ያልኩት ሰው በጣም ብዙ ነገሮች ከጎኔ የሉም ማለት ይቻላል አሁን ላይ ብቻ በጣም ከባድ ሁኔታ ውስጥ ነኝ ያለሁት ቤተሰብ አንድ የምፈልገው ነገር የሰኑን ደህንነት ማወቅ ብቻ ነበር የኔ ዓላማ ሌላ ምንም ነገር የሰኑን ህይወት ልበጠብጥም ሆነ ሰኑን ልጎዳት አይደለም የመጣሁት ከዚህ በፊትም እሷን ሆን ብዬ ልጎዳት ምንም ያደረኩት ነገር የለም ቤተሰብ በእርግጥ አለመግባባቶች ሊፈጠሩ ይችላሉ በእኔም በሷም መሃል ያንን መፍታት ምንችለው እኔና እሷ ነን እና እሷም ታጣቀው እኔም ታላቀው አስቀየም ተቀያየመን ተጣልተን ምናምን ሊሆን ይችላል እንጂ ለከፋ የሚደርስ ማስቀየም መጉዳት ምናምን አንድም ቀን አስቤም አልሜም ሆነ የማላውቀው ነገር ነው ቤተሰብ ከልብ ይቅርታ ጠይቃለሁ በዛ መንገድ ሰኑ ተረድታኝ ከሆነ በጣም ከልብ ይቅርታ እኔን አታውቂኝም ማለት ነው እንደዚህ የምታስቢኝ ከሆነ ማለት ነው እኔ በጣም ጥሩ ነገሮችን ነው ሰኑ ላንቺ የምመኝልሽ ከልቤ ማለት ነው መጥፎ ቦታ ላይሽ አልፈልግም አዝነሽ ተጎድተሽም ማየት አልፈልግም ከልቤ ነው የማወራው የተጎዳሽም አርፌ መቀመጥ አልችልም ለኔ በጣም ብዙ ነገር ሆነሻል እኔም ላንቺ እንደዛ መሆን ነው የምፈልገው ደህንነትሽንም ማረጋገጥ ነው የምፈልገውና ቤተሰብ የምስራች ያልኳችሁ ነገር ዛሬ የሰኑት ደውላልኛለች ከዚህ በፊት የምታስታውሷት ከሆነ ከኤልዳና ጋር ማይሆን ግጭት ውስጥ ገብታ ነበር ምናምን እኔም እሷን ነው ማውቃት ባለፈው እዛ ሄጄ አገኘኋትን እህቷን ምንም ማውቀው ነገር የለም የሰኑ ትክክለኛ እህት ናት ብዬ የማውቃት እሷን ነው ከሌላ አካባቢ እኔን ለማግኘት እዚህ ድረስ መታለች እና ምንም ነገር እንደዚህ አይነት ነገር አልፈለገችም ካሜራ እንድደቅም ምንም ነገር እንትን አስብላኝ ነው የመጣችው ግን በርግጥ እኔ ደግሞ ውድ ቤተሰቦቼ እናንተ ማወቅ አለባችሁ ብዬ ስላሰብኩ ነው ምክንያቱም ሁሉንም ነገር እናንተ ስለምታውቁ የኔና እሷንም ነገር ከጥንትሱ ጀምሮ ያለውን ሁሉንም ነገር ታውቃላችሁና ይሄንም ለእናንተ ልቅረጽ እና እናንተም በቃ ከኔ እኩል ነገሮችን እንደምትጠብቁ ስለማቅ ነው የራሴን ሙድ የሷንም ነገር ገታ አድርጌ ካሜራ ደቅኜ የጠበቅኳት ያለሁት ማለት ነው ድምጿ ምንም ልክ አይደለም በማናገርበት ሰዓት በስነ ስርዓት መንገድ አላናገረችኝም ትንሽ ቆጣ ምናምን ብላኛለች ብቻ እኔ አላቅም እኔ የምፈልገው ቤተሰብ እንድታቁልኝ የምፈልገው ነገር ቢኖር እኔ የሰኑን ደህንነት ብቻ ነው የምፈልገው ሌላ ምንም የምፈልገው ነገር የለኝም እና ከዛ ውጪ ሌላ ምንም የምላችሁ ነገር የለም እግዚአብሔር ብሎ ሰኑና እኔ ለአይነ ስጋ ቢያበቃን በጣም ደስ ይለኛል ባገኛትና አንዴ ምን አይነት ሁኔታ ውስጥ እንዳለው አንዴ ባክፋት በጣም ያለብን ጭንቀቶች ሁሉ ከላይ ላይ እንደሚወገዱ አውቃለሁ ምክንያቱም በኔ ህይወት ውስጥ አንድ ንጹህ ነገር ሰኑና ሰኑ ብቻ ናት ሌላ ምንም እንትን ምልበት ነገር የለም ማለት ሌላ ምንም እንዲህ ደረቴን ነፍቼ ማወራለት ምንም አይነት ጉዳይ የለኝም ብቻ ቤተሰብ ሰኑ ለኔ ታስፈልገኛለች ደህንነቷን ማወቅ አለብኝ ስለሷ እያንዳንዱ ነገሮች ማወቅ አለብኝና እህቷ ደውላልኛለች ተቀጣጥረናል እሷን እየጠበቅኳት ነው
ምን እንደምትለኝ አላቅም፣ ለምን እንደፈለገችኝም አላቅም። ባለፈው በእርግጠኝነት የተፈጠረው ነገሮች አይታ ነው የሚሆነው ብዬ ተስፋ ስላደረኩ ነው። እና ቤተሰብ በጣም ከልብ ነው ማመሰግነው። ባለፈው ቁጥሬን አስቀምጬ ሁላችሁም ሀሳብ አስተያየቶቻችሁን ለሰጣችሁኝ፣ አይዞ ከጎንነን ላላችሁኝ ሁላችሁንም በጣም አመሰግናለሁ። ብቻ ፍቅራችሁ አይለየን። በጣም ምን እንደምላችሁ አላቅም፣ ምን እንደምላችሁ እናንተ እንዴት እንደምገልጻችሁ አላቅም። ከልብ አመሰግናችኋለሁ፣ ወዳችኋለሁ። የኔ ውድና እንቁ ተወዳጅ ቤተሰቦቼ በጣም አመሰግናለሁ። እስካሁንም በቃ ብቻ አላቅም በጣም እና ማወቅ እስቲ ስለሰኑ መታ የምትለኝን ነገር እስከምሰማ መጠበቅ አልቻልኩም። የምሬን ነው የምላችሁ ቤተሰቦቼ። እሷ መታ የምትነግረኝን ነገር በቃ እስቲ አላቅም ብቻ ሰኑ ጋር ተወስደኝ ይሆን? ዋናው ጥያቄ ይሄ ነው። በቃ መፈልገው ምን እሱን ነው። በቃ አንዴ ሰኑ ጋር እንድታገናኘኝ ብቻ ነው የምፈልገው። ሌላ ምንም የኔ ጥያቄም ሆነ ምንም እንትን ልላት አልፈልግም። ሰኑና ሰኑ ብቻ ናት የኔ ዓላማ እና እሷ ስትመጣ የሚቀጥልላችሁ ይሆናል። የትም ሳትሄዱ ከቪዲዮ መጨረሻ ድረስ ተከታተሉ። በጣም ወዳችኋለሁ፣ አመሰግናችኋለሁ። አብሮነታችሁ አይለይም። ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁን በደንብ አሳዩን። ወዳችኋለሁ ቤተሰብ፣ የትም እንዳትሄዱ እሺ። እና ውድ ቤተሰቦቼ በድጋሚ ተመልሼ መጥቻለሁ። አሁን ደውላልኝ ነበር ደርሻለሁ ምናምን ብላኛለች። እና ቤተሰብ ቦታ ትንሽ ቀይር ያለው ዛጋ ትንሽ ፀሐዩ ያስቸገረኝ ነበርና እስካገኛት በጣም መጠበቅ አልቻልኩም። እስቲ ወደ ራሴ መመለስ አልቻልኩም። እሷም እየመጣች ነው። ብቻ ቤተሰብ ምን እንደምላችሁ አላውቅም። የትም ሳትሄዱ እስከ መጨረሻው ድረስ ተከታተሉ። በጣም አመሰግናችኋለሁ። እንዴት ነሽ? ሰላም ነሽ? ደህና ነሽ አይደል? ደህና ነኝ። በጣም ጠፋሽብኝ እኮ። ሰላም ነው? ጠፋ እንዴ? አለሁ። እንዴት ነው ቆይታ ምናምን? ቆንጆ ነው? ምንም አይደል፣ ጥሩ ነው። በጣም ማለት ስፈልጋችሁ ነበር፣ አንቺንም ማግኘት አልቻልኩም። እዛ የሆነች የሰኑ እህት ነኝ ምናምን ነገር ብላኝ የሆነ ሰው አግኝቼ ነበር እና በጣም በቃ አግኝተሽኝ ስትደውይልኝ በጣም ነው ደስ ያለኝ። ከልቤ ነው ማርያም፣ በጣም ደስ ብሎኛል። ማለት አልጠበቅኩም። በቃ በዛም በዚህም በዙሪያ ያሉ ሰዎች እዛ ጋር ምናምን በቃ በማይሆን ሁኔታ ስለሆነ የተመለስኩት በቃ ማወቅ መፈልጋቸው አንዳንድ ነገሮች ነበሩ። ምንም አልተመለሰልኝ ማለት ነው። ሰኑ ደህና ናት? አሁንም ስለ ሰኑ ልጠይቀኝ ነው ያገኘኸኝ? የምትለቃቸውንም ቪዲዮዎች እያየሁ ነው። ብቻ ስለ ሰኑ አብልጠህ ባትጠይቀኝ እኔን ደስ ይለኛል። ሰኑ በቃ ከናንተ ርቃ ሄዳለች። እሱማ ይገባኛል፣ ግን ሰኑ የሆነ አደጋ ውስጥ ናት ያለችው። እኔ በእርግጠኝነት የሆነ ነገር እንደዚህ ተሰምቶኝ ልክ ሳሎን ቀርቼ አላውቅም። ሰኑ የሆነ አደጋ ውስጥ ናት ያለችው። ስለ ሰኑ ብዙም አትጨነቅ። ሰኑ ከዚህ ርቃ ሄዳለች። እናንተንም ሆነ አንተንም ሁላችሁንም በቃ ከሁላችሁን ለመሸሽ ርቃ ሄዳለች። ስለዚህ ደግሞ ሰኑን አትፈልጋት። አንዴ እሺ ልታገናኘኝ ትችያለሽ? አንዴ ብቻ ላግኛትና ፍቅር። ሰኑ እኮ ከዚህ በኋላ ትልቅ ሰው ናት፣ ራሷን መጠበቅ የምትችል ናት። እኔ ደግሞ አግኛት ወይም አግኘው ልላት አልችልም። በቃ ይሄ የሷ ምርጫ ነው። ፍላጎቷን ደግሞ እኔ ማከብርላት። ፍላጎቷን እኔ ማግኘት አትፈልግም? እሱ መጀመሪያ እዛ ተነጋግራችሁ አጨርሱም ነበር። እሷ አሁን ወጣ ከሄደች በኋላ ነው እንደዚህ አይነት ነገር ትል። አይ በሰላም እኮ ነው የሄድነው፣ ግን በቃ ማይሆኑ ነገሮችን ስለሰነ ነው ያየሁትም እየተሰማኝ ያለውም። እቺ ልጅ አደጋ ውስጥ ናት ያለችው። ከልቤ ነው የማወራው። ባለፈው ብዙ ነገር ሲፈጠር የላናን ታስታውሻለሽ አይደል? ከእህትየው ጋር ተመሳጥራ የት እንዳለች አላውቅም። በቃ የት ሰኑን የሆነ ነገር አድርጋታለች። የሆነ ነገር ከሆነች በኋላ እንዳትቆጪ እባክሽ። ተጠንቀሽ ለማሰብ ሞክሪ። ከልቤ ነው የማወራው እኮ። ጦሱም ለኔም ተርፎኛል። የሆነ ነገር እቺ ልጅ ሳትሆን በፊት እንታደጋት ነው ያልኩሽ ያለው። ሰኑ ደህና ናት። እስከማውቀው ድረስ ሰኑ ደህና ናት። እርግጠኛ ነሽ? አዎ። ምን ሰምተህ እንደሆነ እኔ አላውቅም። እኔ የሰማሁትም ነገር ሳይሆን በራሴም ያየሁት የሆነ አደጋ ውስጥ እንዳለች ነው የሚሰማኝ። ከልቤ ነው የማወራው። ለሰኑ እንዝረስላት እባክሽን። አንዴ ብቻ አገናኝ። እኔ አልችልም፣ ግን አወራታለሁ። እሷ ስልክ በምትደውልልኝ ሰዓት እኔ እሷን አገኛታለሁ። የምትፈልግ ከሆነ ታገኛታለህ እንጂ እኔ ይሄ እሷን ፍላጎት አከብርላታለሁ። አንዴ ተነስታ ሄዳለች። እኔ እሷን ደግሞ ፍለጋ ወራ አንተ ደግሞ እንድታገኛት ማድረግ አልችልም። በፈጠረሽ እኔ ልለምንሽ በፈለግሽ ነገር። እኔ ሰኑን ነገር በቃ በጣም አስጨንቆኛል፣ እረፍት ነስቶኛል። ሰኑ ከምነግርሽ በላይ ናፍቃኛለች። በቃ እንደዛ አትበለኝ፣ ለኔ አትንገረኝ። እሷን ባገኘኸው አጋጣሚ ፈልጋት። የት ብዬ እስቲ ንገረኝ በፈጠረሽ።
ካባረራቻት ኋላ ነው እንዴ የት ብዬ የምትለኝ? እኔ አላባረርኳትም የምሬን እኛ ምንም ማንም እና ታዲያ እንዴት ተነስታ ነው ቀጥ ብላ ተነስታ ሄደችው ወደ ሌላ ሀገር? ራስ በራሷ በምርጫው እኮ ነው እንደዚህ ያደረገችው። እኛ ማንም በቃ እኔን አታጨናንቀኝ። እኔ እኮ እህቷ ነኝ። እኔስ ታዲያ እኔ ሰው ምንም ነበርኩ? ምንም አልነበርኩም። አላሳዝንሽም? እሱን እናንተ ታውቁታላችሁ፣ እኔ አላውቅም። ግን በቃ እንዴ ሰኑ ሄዳለች። ሰኑን አትፈልጋት። ሰኑን መፈለግ ማቆም አልችልም። እባክሽ ከተረዳሽኝ እባክሽ ተረጂኝ፣ በእናትሽ ልለምንሽ። አንዴ ብቻ አገናኘኝና እኔ እሷን ብቻ ላናግራት፣ ደህንነቷን ማወቅ፣ እሷን ማናገር ማግኘት ነው የፈለኩት። ሰው ናፍቆሽ አያውቅም? ስለ ናፍቆት ለኔ አትንገረኝ። በጣም ከምነግርሽ በላይ በጣም ናፍቃኛለች። እባክሽን አንዴ ብቻ ሳይኝ፣ አንዴ ልለምንሽ። አላሳዝንሽም? ከዚህ ኋላ ግን ለሚፈጠረው ነገር ኃላፊነቱን አንተ ትወስዳለህ። ሰኑን ፈልጊያትም ከሆነ ከየትም ብዬ ላገኛት እችላለሁ፣ ስልክ በደወለችልኝ አጋጣሚ ማለት ነው። ግን ከዚህ ኋላ ደግሞ እሷ ላይ የሆነ ችግር ተፈጥሮ ከዚህ ኋላ ደግሞ ተመለሳ ሄዳም አንተ ተመልሰህ እኔ ጋር ብትመጣ ኃላፊነቱን አንተ ነው የምትወስደው። የምን ኃላፊነት ንገረኝ። አሁን እዚህ ጋር ሰኑን እፈልጋታለሁ፣ ሰኑን ላገኛት እፈልጋለሁ ያልከኝ አይደለም? ሰኑን እፈልጋታለሁ። ምንም ነገር ለማግኘት እንዳለች እኔም አላውቅም። ስልክ ነው የምትደውልልኝ። እንዴት ሳታውቂ? ቆይ አርፈሽም እንዴት መተኛ ቻልሽ? ቆይ እህትሽ ናት አይደል? እቺ ልጅ እህትሽ አይደለችም? እህቴማ ናት። ስለ እኔና ስለ ሰኑ ብዙም አንተ ባታወራ ደስ ይለኛል። አስቀየመሃላ። እህቴ ናት። ነገር ግን አሁን አንዴ ተነስታ ሄዳለች። ፍላጎቷን አከብርላታለሁ ነው ያልኩ። እኔ እኮ እኔ ምንም አላልኩም። በእናንተ መሀልም መግባት አልፈልግም። የሰማሽ ነው አይደል? አንዴ ብቻ ላግኛትና ላናግራት፣ ደህንነቷን ምን ላይ እንዳለች ለወቅ እኮ ነው እያልኩሽ ያለሁት። ሰኑ እኮ ባንተ ምክንያት ነው ከዚህ ሀገር ተነስታ ሄደችው። ምንድነው የምትለኝ? ምን አድርጊያት ነው ተነስታ? በቃ ከዚህ ኋላ እንደው ሰኑ የሚባል ሴት አታገኝም። እሷም የምትባል ሴት ከዚህ ኋላ አታያትም። በምን ጥፋትሽ? ሰኑ ባንተ ምክንያት ነው ከዚህ ሀገር ተነስታ ሄደችው። ምን አድርጊያት? አንቺ ምንም ነገሮችን አታውቂም እኮ። ኧረ በፈጠረሽ አምላክ ምንም የምታውቂው ነገር የለም እኮ። ታዲያ በእኔ ምክንያት ከሄደች እኔ ለምን እሷን ፍለጋ እወጣለሁ? ቆይ ምን ልጠቀም? የእሷን ደህንነት ማወቅ ብቻ ነው ፈልገው። እባክሽ ነው በቃ ከዚህ ኋላ እኔ እንዳነካኝ። አንቺ ሰኑን ከዚህ ኋላ አታገኛትም። ልንገርህ፣ እንደውም ከዚህ ኋላ ሰኑ የምትባል አታገኛትም። ምን አጠፋሁ? ቆይ ከዚህ በፊት ነገሮችን የምትረጂን የምታውቂው እኔና ዳጊን አሳምረሽ አይደል የምታውቂን አንቺ? እኛ አውቃቸዋለሁ፣ አንተንም ዳጊንም አውቃቸዋለሁ። ነገር ግን ኤልዳና በምትባል ሴት እኮ አስጠፍጥፋቸዋታል፣ መታታለች። የፈለገችውን ነገር ተናግራታለች። ኧረ በፈጠረሽ አምላክ እኔ ልለምንሽ፣ አዳምጪኝ፣ በፈጠረሽ ልለምንሽ። በቃ አትለምነኝ እኮ ነው ያልኩሽ። እኔ ምን አደረኩ? ቆይ ምንም ያደረኩት ነገር በሰኑ ህይወት ዳግመኛ እንዳትመጣ። ሰኑ ባንተ ምክንያት ነው ከሀገር ተነስታ ሄደች ከዚህ ሀገር። ምን አድርጊያት? እሺ ምንም እኮ የምታውቂው ነገር የለም። እኔ ምንም አላደረኩም። በራሷ በፍቃዷ ነው ቤተሰብ ጋር ሆናለሁ ብላ ጥላን ሄደችው አይደል እንዴ? ሌላ ነገር አለ? በቃ ሰለቻታ። ይሄ ህይወት ሰለቻት እሷን። እሺ አስመታት። በኤልዳናም በዳጊም ተናገራት። የፈለገውን እስከ ጥግ ድረስ ነው የተናገራት። ከዚህ በላይ እንዴት ትሆን እሷ? ዳጊም እኛም በጣም ነው የምንወዳት። ምን ሆነሽ ነው? ሁላችንም በጣም ነው የምንወዳት አይደል እንዴ? ስትሄድ እንኳን እንዴት እንደሄደች እኛ ነን የምናውቀው አይደል እንዴ? መሸኛ ፕሮግራም ተዘጋጅቶላት ዳጊ በክብር ነው የሸኛት። አሁንም ቢሆን ለእናንተ ጭንቅላት ስትል ነው እሷ ተጨንቃ ለእናንተ ስለምታስብ። እሷ ሰዋዊ የሆነ አስተሳሰብ ነው ያላት። ቤተሰብም ሆነ ብላ ሄደችው ለእናንተ ጭንቅላት ስትል ነው። እሺ እኛ ምን እናድርግሽ? በቃ ከዚህ ኋላ አትፈልጋት እሷን። በቃ ተነስታ ሄዳለች። እኔም ያለችበትን ቦታ አላውቅም። በቃ አትፈልጋት ነው አሁን ላይ የምልህ። ቀላል ነው ዝም ብሎ አለመፈለግ። ዝም ብሎ እንተ ቀላል ነው ለእናንተ። እሷ ከዚህ ተነስታ ስትሄድ ደግሞ ቀላል ነበረ? ቀላል አልነበረም። የሷ ፍላጎቷን እናክብርላት ብለን ነው በግድ ጨምቀናት እናስቀራት እንዴ? ቆይ እኔ አሁን ደህንነቷን ነው ማረጋገጥ የምፈልገው። እባክሽን ሰኑ ደህና መሆኗን ብቻ ንገሪኝ። እሷን ማገኘበትን መንገድ ብቻ ሳይኝ። እኔ አላውቅም። ፈልገህ አገኛት። ከዚህ ተነስታ እንድትሄድ ያደረጋችሁት መንስኤ እናንተ ናችሁ። ምኑ ጋር ነው መንስኤው ነው? ቆይ አንቺ ጭንቅላትሽን ለምንድን ነው መጠቀም አትሞክሪው? የሰኑት ነሽ ብዬ እኮ ነው አክብሬ ያናገርኩሽ ያለሁት። እኔም ደግሞ ሰኑ እስከ ዛሬ ድረስ እናንተ ጋር ስለነበረች እኔም እህቷ ስለሆንኩ በትትና እያናገርኩ ነው ያለሁት። እንዴ አንቺ እንዴት ነው በዚህ ልክ በንቀት የምታናገሪኝ? ቆይ የምታውቂው ነገር አለ? ሰኑ ምን እንዳደረኳት የምታውቂው ነገር አለ? እኔ ለሰኑ ክፉ ነኝ? እየተረዳሁት ያለሁት አሁንም ሰኑ ከዚህ ተነስታ በምን ምክንያት እንደሄደች እኔ እንኳን እርግጠኛ አይደለሁም። አሁንም እኮ እኔ ምንም የምጠቀመው ነገር የለም እኮ። የሰማሽ ነው? የሷን ደህንነት ስለሰኑ እኔን አትጠይቀኝ ነው ማለት። ደህንነቷ ያሳስበኛል። አንቺ ምንም ማሳሰብሽ ከሆነ በጣም ያሳስበኛል። እቺ ልጅ አሁንም ኤልዳና እጅ ላይ ነው ያለችው። ምንም አይመስልሽም አይደል? አንቺ እህትሽ ናት። የራስሽን ኑሮ ሄደሽ በሰላም ትተኛለሽ፣ ኑሮሽን ትቀጥያለሽ። ምንም አይመስልሽም። እቺ ልጅ ሞተች የሆነ ነገር ሆነች፣ ምንም አይመስልሽም አይደል? በኋላ ላይ ግን የሚቆጭሽን ነገር ባታደርጊ ይሻልሻል። እህቴ ናት። እንደዛ አትናገረኝ። እኔን
ለምን አልናገርሽም? ግጥም አድርጌ ነው የምናገርሽ። ስነ ስርዓት ይኖርና ማለት ስነ ስርዓትሽን ያዢ። አንቺ መጀመሪያ ሰኑ ያለችበትን ሁኔታ በግድም ሆነ ትናገሪያለሽ። የት እንዳለች ትነግሪኛለሽ። የሰማሽኝ አይደል? ኤልዳናት እያልከኝ ደግሞ እኔን ትወቅሰኛለህ እንዴ? አንቺ ነሽ ላብለሽ እህትሽ የሆነ ነገር እንድትሆን ያደረግሻት። የት ነሽ ያለሽው? አሁንም እኔ ባልፈልጋት እኮ ተነስተሽ እኔንም ለማግኘት አትሞክሪም አይደል እንዴ? ምንም አይመስልሽም የሷ ነገር? ለስሙ ግን እህቷ ነች ሰኑ። በቃ ከዚህ ኋላ ራሷን የቻለች ሴት ናት። እኔን አትጠቅጥቁኝ በቃኝ። ራሷን የቻለች ሴት ናት ብለሽ እኮ አደጋ ላይ ስትወድቅ ዝም ብለሽ ነው የምታያት? ሰኑ ምን የምታውቀው ነገር አለ? ንገሪኝ። ሰኑ ከዚህ ኋላ አንድ ነገር ቢደርስባት አንተንም ሆነ ዳጊንም ሆነ ኤልዳናንም ሆነ አለቃት። ያ ነገር እንዳይደርስባት እኮ ነው የምፈልጋት እያልኩት። ለምን ከዚህ ተነስታ ስትሄድ ድሮ መጀመሪያ አትፈልጋትም ነበር? በምንድን ነው የማውቀው? ቤተሰብ ጋር ሄዳለሁ ብላ እኔ በጣም ያመመኝ ነው። የምሬን ነው የምልሽ። ሳላገግም በፊት ነው እሷን ፍለጋም የወጣሁት። ለምን ሰከን ለማለት አትሞክሪም? እቺ ልጅ አደጋ ቢደርስባት መጨረሻ ላይ የምትጸጸቸው አንቺ ነሽ። የሰማሽኝ ነው አይደል? ሰኑ አንድ ነገር ብትሆን ካንተ ራስ አልወርደም። እኔም እኮ ያ ነገር ከመፈጠሩ በፊት እንታደጋት እያልኩ እኮ ነው። እኔ አልተሻለኝም። የምሬን ነው የምልሽ። በጣም አሞኛል። ግን በቃ ራሴን ሳላገግም ሰኑ ያለችበት ሁኔታ አስጨንቆኝ ነው እሷን ፍለጋ የወጣሁት። ምታይ ከሆነ ምታቂ ከሆነ በቃ ከልቤ ነው የማወራው። እኔ አላቅም አልኩህ። በቃ ያለችበትን ሁኔታ እኔ አላቅም። የት እንዳለች አላቅም ነው የምልህ። አልፈልጋትም። እንደዚህ መብለሽ ነው የሆነ ነገር ስትመታያት። ቆይ ምንም አይመስልሽም? እህትሽ አይደለችም እቺ ልጅ? ስለ እህትነት አትንገረኝ ነው እያልኩ ያለሁት። ከዚህ በኋላ ስለ ሰኑ እህትነት ለኔ አትንገረኝ። እንዴ ምን ማለት ነው? እሺ በቃ አገኛታለሁ፣ ፈልጌ አገኛታለሁ። ግን ዳግመኛ ባንተ ህይወትም በነዳጊ ህይወትም አትመጣም። ልንገርህ። እሺ እሷ ብቻ ደህና ትሆን። እኔ የምፈልገው ምንም ነገር የለም። ገብቶሻል? የሰኑን ደህንነት ነው የምፈልገው። አንቺ እዚህ ጋር እኔ ላይ መተሽ እንደዚህ ከምትጨይ እሷን ፈልጊያት። እህትሽ የሆነ ነገር ከመሆኗ በፊት ታደጊያት ነው እያልኩሽ ያለሁት። አይገባሽም እንዴ? አታዳምጪኝም? የሰኑን ስለሆንሽ ነው እስካሁን አክብሬ እያናገርኩሽ ያለሁት። አንቺ ለሰው ምንም ክብር የለሽም እንዴ? እኔ ምን የምጠቀመው ነገር አለ? የሰኑን ደህንነት ልወቅ ነው እንጂ ያልኩት። የት እንዳለሽ ንገሪኝ። እኔ ዳግመኛ በህይወቷ አትግባ እያልኩ ነው ያለሁት። አንቺ እኮ አይደለሽም ፈላጭ ቆራጭ። በሰዓት ገብተሽ የምትወስኚ አንቺ አይደለሽም። ያዳመሽኝ አይደል? ጠይቀኛ አባረርካት። ከዚህ በላይ ምን ትፈልጋለህ? እሺ በፈጠረሽ አምላክ ከቻልሽ አገናኘኝ በቃ። እሺ ሌላ ምን? አልችልም። አንቺ ምን አሁንት አንቺና ሰኑ እነት አንድ እናትና አንድ አባት ልጆች ናችሁ? አዎ ነን። አንቺ በምን ተሻልክሽ ከኤልዳና? ታዲያ በምን ተሻልሽ? ከዚህ በኋላ እኔ ፊት ላይ ኤልዳናን ስም እንዳጠራ ከዚህ በኋላ። እሺ ታዲያ ለምንድን ነው ማለት የምትሆኚው ነገር የታወቀሽ ነው? አንቺ አንድ የሰኑን ደህንነት አሳስቦት የመጣ ሰውን የእህትሽ ደህንነት አሳስቦት ሊጠይቃት የመጣ ሰውን በጩኸትና በማስጠንቀቂያ ያስፈራራሽ እኮ ነው ያለሽው። ገብቶሻል? በቃ እያልኩ ያለው ዳግመኛ በሰኑ ህይወት አትግባ፣ አትምጣባት። እኔንም እንኳን አታጨናንቀኝ። ማነሽ ወሳኝ ያደረገሽ? አንቺ በሰኑ ህይወት እንድመጣ እንዳንመጣ ማነሽ አንቺን ፈላጭ ቆራጭ ያደረገሽ? ቆይ እህቷ ነኝ። እህቷ ነሽ። የፈለገ እህቷ ብትሆኚ ግን እኔ ሰኑን አልጎዳትም አይደል? የማደርጋት ነገር የለም። አሁንም አመጣጣ የሰኑን ደህንነት ልወቅ ነው ያልኩት። ከቻልሽ ያለች የት እንዳለች ንገሪኝ። ካልቻልሽ ደግሞ እባክሽ እንደዚህ አትበይም። በቃ ፈልጊያት፣ እህትሽን አገኛት፣ እናገኛት፣ ተባብረን እዚች ልጅ አንድ ነገር ሳትሆን በፊት እንታደጋት ነው እያልኩት ያለሁሽ። የሰማሽ ነው? ከዚህ ኋላ በቃ ደክሞኛል። ከዚህ ኋላ ስለ ሰኑም ሆነ ስለ ኤልዳና እየመጣችሁ ትናንሽ ጥቃቅን ነገሮችን እንድትነግረኝ አልፈልግም። እሺ ምንድን ነው የምትፈልጊው? በቃ ሰኑ እህቴ ናታ፣ እኔ እፈልጋታለሁ። ከዚህ ኋላ አንተ የምትባል ሰው አታስፈልጋትም። ዳግመኛ በህይወቷ እንዳትመጣ። አንቺ ነኝ ያደረኩሽ ነገር አለ። አንቺንም በክብር ነው አይደል እንደ እንግዳ መተሽ አስተናግደንሽ ላክንሽ አይደል ወደ ሀገርሽ። እሷንም በክብር ነው የተሸኘችው አይደል እንዴ? ታዲያ አሁን የሆነ ነገር ችግር ሲፈጠር እኮ እኔን እኮ ነው እየጠየከኝ ያለኸው። አንተ ነቅርቦ እኔ ነኝ ያለሁት። አንቺ ነሽ እኮ ቤተሰብ ጋር ብላ አይደል እንደሄደችው። በምንድን ነው የማውቀው ቤተሰብ ጋር? አንቺ እኮ ከቤተሰቦቿ አንዷ እኮ ነሽ። እባክሽ ከቻልሽ አገናኝ ልለምንሽ በፈጠረሽ። በቃ ከዚህ በኋላ እኔ እንዳነካኝ ከዚህ በኋላ ማለት ነው ሰና አጠገብ ድርሽ እንዳትል። አንቺ ጋር ሰው እንዴት ነው መግባባት የሚችለው? እሺ እኔን ተይኝ። ቢያንስ የሷን ደህንነት እሺ ራስሽ አረጋግጪ። እህቷ ነሽ አይደል? አረጋግጪ የሷን ደህንነት ምን ላይ እንዳለች፣ ምን እየሆነች፣ ምን የተካሄደባት እንዳለ እወቂ። የት እንዳለች እወቂ። የት እንዳለች የምታውቂው ነገር አለ? አታውቂም። ደህንነቷን ታውቂያለሽ? አታውቂም። መጥቶ መጫው እኔ ላይ መጫው ብቻ ነው የምታውቂው አይደል? አትንካኝ እያልኩ ነው። ከዚህ በኋላ ማለት ነው አጠገቤ ጋር እንዳትደርስ። እሺ የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ምንኛ ያለው ያንቺ ትዝታ